ስለየቱ ድግምት ነው የምታወሩት እናንተ ድግምታሞች ማለት ነው እኔ ማራለው ይገርማል እንዴ ግዕዝ መማር ምን ችግር አለ አንድ ኢትዮጵያ ሆነ ግዕዝ አለማውቅህ ራሱ እኮ ስተት ነው ስተት እኮ ነው ማውቅ ምን ችግር አለው ድግምት የሚል ሰው ድግምት የሚያረግ ሰው ነው ሸይጣን የሚል ሰው ሸይጣን የሆነ ሰው ነው መተት የሚያወራ መተተኛ ሰው ነው እኔ እኮ ሰላማዊ ሰልፍ ሳይ ምንድነው ብያለሁኝ እኮ እኔ እኮ መንግስት ጋር ነው ችግሩ ምንድነው ብያለሁ አያለው ግዕዝ ተማሩ አንማርም ወደህ ነው እንዴ ብታገኝ ትማር እኔ ማራለው ይገርማል እንዴ ግዕዝ መማር ምን ችግር አለው ዕውቀት በዚህ ምድር ላይ እኮ ዕውቀትን የሚያህል ነገር የለም መማርን የሚያህል ነገር የለም እናንተ ደንቆሮች ማለት ነው ነገሮችን ከብዙ ነገር ታያይዛላችሁ ድግምት ቋንቋ አለው እንዴ ጥንቆላ ቋንቋ አለው እንዴ እናንተ ናችሁ የምታውቁት እንግዲህ ጠንቋዮቹ ጠንቋይ የሆነ ሰው ነው የሚያውቀው ምን ጉድ ነው ኧረ ምን ጉድ ነው ያገሬ ልጅ ኧረ ምን ጉድ ነው ኧረ የትኛው ፕላኔት ላይ ወጣን እንኖር ማት ይመጣል መከራና መቅሰፍት ይበዛል የሚል አንድ ትንቢት ተነግሮናልና እና እስቲ እሳቸው በኦሮምኛ ቋንቋ ነው ትንቢቱን የተናገሩት አንድ ወንድማችን ደግሞ ለኛ ወደ አማርኛ ተርጉሞታልና በጣም አሳስቦታል አስጨንቆታል ሰጋሪን ሞስልት ነው በየከና ከሰት ፊውቸሪቲ በየከና አስካን ጉድሱ ነሞን ባየን ሰንቲን ጉደተን በዘመኑ ውስጥ ያሉትን ነገሮች ነግራችኋለሁ የምትጸልዩበትን መንፈስ ቅዱስ ለአብያተ ክርስቲያናት የሚናገረውን ጆሮ ያለው ይስማ እንደሚለው ቃሉ 2018 በጣም በክፋት የተሞላ አመት ነው ብሎ ንግግራቸውን የጀመሩት ነብይ መሰረት ታየ ቀድሞ ያልነበረ ነገር አሁን እንዳለው ነው ይከሰታል ቀድሞታው በጣም ከባድና ጆሮ ጭው የሚያደርጉ የመኪና አደጋዎች ይታዩኛል ያሉት ነብይ መሰረት ታየ በጣም በብዙ ቦታዎች ከባድ ዝናብና የሰው ንብረትና ህይወት ይዞ የሚያልፍ ጎርፍ ይታየኛል ብሎም ተናግሯል በየቦታው አሁንም ራባ ይቻለው በአንዳንድ ቦታዎችም የመሬት መንቀጥቀጥ እዚህ ሀገር ውስጥ አንዱ ለቦታ ይቻለው ብሎ የተናገሩት ነብይ መሰረት ታየ እግዚኦ ነው እንግዲህ አርግብን እኔ ምለው ማለት ነው እንግዲህ ትልቅ ሰው ናቸው አንቱ እያልኩ ነው ማወራ እኔ ምሎት ማለት ነው ይሄ እኮ ዜና ነው እንጂ ትንቢት አይደለም ይሄ ዜና ነው ይሄንን በተአምር እግዚአብሔር መንፈስ ቅዱስ ለርሶ ሊነግሩት አይችልም ምክንያቱም የመኪና አደጋ ኢትዮጵያ ውስጥ አሁን የለት አሰቃቂ ዜናችን ነው የለት እንደውም ባልሳሳት በአፍሪካ ኢትዮጵያን የምትበልጣት ናይጄሪያ ብቻ ትመስለኛለች ስለዚህ ያሰፋ መዝገቡ ዜና ስለሆነ ትንቢት ሊሆን አይችልም አሽከርክር ረጋ ብለ አትቸኩል ትደርሳለህ ይሄ ምክር ነው የሚያስፈልገው እንጂ ትንቢት አይደለም ይሄ የመኪና አደጋ ኢትዮጵያ ውስጥ አሁን በቃ ነፍ ነው ያለው እግዚአብሔር አምላክ ይጠብቀን ነው ሊባል የሚችለው ሌላኛ አባታችን በጣም ያስጨነቃቸው ነገር ደግሞ ከፍተኛ የሆነ ተሰምቶም የማይታወቅ እልኛ ዝናብ ይጥላል ጎርፉ ከዚህ በፊት ሆኖ የማያቅ ጥልቅልቅልቅ ያለ ጎርፍ ይመጣል አሉ ትናንትና ያየነው 2018ን ከመቀበላችን በፊት 2017 ዋዜማ ላይ በርካታ የጎርፍ አደጋዎችን አይተናል ሰምተናል ከዛም ጎርፍ አደጋ እግዚአብሔር አምላክ ጠብቆናል ስለዚህ ይሄም ዜና እንጂ ትንቢት ሊሆን አይችልም ዜና እየመጣችሁ እየነገራችሁን ትንቢት ነው አትበሉ ነው ዜና ነው የስንሳ ዜና እንደሆነ ብቻ ነው ያላወቀውና አንዷ ግን ምናልባት ከመንግስት ጋር እንዳጣለው አደራላለሁ ረሃባ እንዲህ ብለዋል በየቦታው አሁንም ራባ ይቻለው በአንዳንድ ነገር ከመንግስት ጋር እንዳታጣለው ታደራላል ምክንያቱም ረሃብ የሚባል ነገር ከዚህ በኋላ ኢትዮጵያ ውስጥ ሊከሰት እንደማይችል መንግስት አስተማማኝ ሁኔታ ላይ እንዳለ ከዚህ በኋላ ኢትዮጵያ ረሃብ እንኳን ቢጎበኛት ረሃቧን ራሷን ልታሸንፍ እንደምትችል መንግስት ነግሮናል ስለዚህ የምን ረሃብ ጠኔ ይመጣል ነው እዛው ምንም ረሃብም ምንም ጠኔም የለም ስለዚህ ባካችሁ ነቢያትንን የምትሉ ሰዎች በተቻለ መጠን ዜናና ትንቢት እንድትለዩ ነው አደራም ብለው እና እኚህ ሰው ትልቅ አባት ናቸው እንግዲህ ማክበር ይገባል ነገር ግን እርሱ ያቀረቡልን ዜና እንጂ ትንቢት ሊሆን ፈጽሞ አይችልም ስለዚህ ወቅታዊ የመንግስትን የልብ ምት ያዳመጣችሁ የሀገሪቷን ነባራዊ ሁኔታ ያዳመጣችሁ እንዲሆናል ብላችሁ የምትገምቱ ሰዎች አላችሁ አሁን በኢትዮጵያና በኤርትራ መካከል ሊፈጠር የሚችለው ነገር ጌታ ነገረኝ ያላችሁ የምታወሩ ሰዎች አላችሁ አልነገራችሁም እግዚአብሔር ለእናንተ ይሄን የሚነግራችሁ ከሆነ ለምን ሌላ ነገር አይነግራችሁ እየሆነብን ስላለው ስንት መከራ ፈተና አይነግራችሁም እንዴ እግዚአብሔር እየለየ እየመረጠ ነው ለእናንተ የሚነግራችሁ ስለዚህ እግዚአብሔር መንፈስ ቅዱስ አልነገራችሁ እግዚአብሔር መንፈስ ቅዱስ እናንተን አያቃችሁ خلاص እኔ
ከመቶ በላይ መረጃ መጻፍቶችን ከፍቼ ላሳያችሁ እችላለሁ። በእስልምና ወንዱ ልጅ ሊጥ አብኩቶ ወሲብ ማድረግ ይችላል። ሊጡን አበዱ እንደዚህ መረጃ ሳመጣባቸው። ሴቷ ቆዳ መጠቀም ትችላለች ይላል። ክርስቶስ አማላጅ እንጂ ፈራጅ አይደለም እያላችሁ ለምትነተርኩኝ ሰዎች ክርስቶስ አማላጅ አይደለም። እሺ ራሱ መጽሐፍ ቅዱስ እኔ እጄ ላይ ያለው ምናልባት የናንተ ላይ ይችላል። የዮሐንስ ወንጌል ምዕራፍ 5 ቁጥር 22 ጀምሮ ላነብላችሁ። ሰዎች ሁሉ አብን እንደሚያከብሩት ወልድን ያከብሩት ዘንድ ፍርድን ሁሉ ለወልድ ሰጠው እንጂ አብ በአንድ ሰው እንኳን አይፈርድም። ክርስቶስ ፈራጅ ከሆነ በተመሳሳይ ሰዓት እንዴት አማላጅ መሆን ይችላል? አይፈርድም ይላል። ወልድን የማያከብር የላከውን አብን አያከብርም። ስለዚህ እሺ ሌላ ደግሞ ሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 10 መልካምም ቢሆን ወይም ክፉ እንዳደረግን እያንዳንዱን በስጋው የተሰራውን በብድራት ይቀበል ዘንድ ሁላችን በክርስቶስ በፍርድ ወንበር ፊት ልንገለጥ ይገባናል። በተመሳሳይ ፈራጅም አማላጅም ሆነ አይቻልም። ሌላ ሮሜ 14:10 አንተም በወንድምህ ላይ ስለምን ትፈርዳለህ? ወይስ አንተ ደግሞ ወንድምህን ስለምን ትንቃለህ? ሁላችን በክርስቶስ ፍርድ ወንበር ፊት እንቆማለንና። አማላጅ ፈራጅ በእኩል ሰዓት መሆን አይቻልም። ሌላኛው ደግሞ ሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 16 ስለዚህ እኛ ከአሁን ጀምሮ ማንንም በስጋ እንደሚሆን አናውቅም። በስጋ እንደሚሆን አናውቅም። ክርስቶስንም በስጋ እንደሆነ ያወቅነው ቢሆን እንኳን አሁን ግን ከእንግዲህም ወዲህ እንደዚህ አናውቀውም። ሌላ ዮሐንስ ላይ ማለት ነው ዮሐንስ 19 ኢየሱስም ሆምጣጤን ከተቀበለ በኋላ ተፈጸመ አለ። እያላችሁኝ ያላችሁት እናንተ ሰዓት ክርስቶስ አማላጅ ከሆነ እንዴት ነው ፈራጅ ሊሆን የሚችለው? ቃሉ ራሱ አይጣረስም ማለቴ ከመጽሐፉ ሳንወጣ እንኳን ናውራ ከተባለ አንድ ሁለተኛ ለዚህ ነው እኔ ምን ብያለሁ ባለፈው ሁለቱን መጽሐፎች እያየን መጀመሪያ የነበረውና አሁን ያሉትን የቃላት ልዩነታቸው ቀስ ተብሎ እየተላመደ ነው የመጣው ነገርዮን ያወረደ ነው የሄደው ለማለት ስሞክር እናንተ የፈታችሁበት መንገድ በጣም የሚደብር ነበርና እያልኩ ያሉት በጠቅላላው ክርስቶስ ፈራጅ እንጂ አማላጅ አይደለም። ሊያማልድም አይችልም። አማላጅ ነው ካልን ከአብ ከመንፈስ ቅዱስ መጽሐፉን እኮ ቀደም አነበብን። አብ ለወልድ ሰጥቶታል እንዲፈርድ አብ በማንም አይፈርድም ከተባለ ክርስቶስ ራሱን ከራሱ ጋር ነው የሚያማልደው ማለቴ የሆነ አስተካክሉ ማለቴ ሮሜ 8:34 ብቻ አንቃችሁ ከሆነ ያዛችሁት ሌሎች መጽሐፍት ውስጥ እዛው ውስጥ ያሉት ደግሞ ስለ ክርስቶስ ምን እንደሚሉ ያያያችሁ ነው። በቻላችሁት መጠን ደግሞ ክርስቶስን ወቁት። ክርስቶስ በደንብ ሲገባችሁ በሚገባው ልክ ክብር ተሰጥቷላችሁ። አክቹሊ እኔ ግልጽ ነው የምናገረው ኃይለኛ የኢንከም ጀነሬት ማድረጊያ አይዲያ ስለሆነ ሰዎች አዌክ እንዲያረጉ አትፈልጉም። ሰዎች ክርስቶስን እንዲያውቁት አትፈልጉም። ክርስቶስ ምድር ላይ በነበረበት ሰዓትና ኢየሱስ በነበረበት ሰዓት ላይ ሰዎች እንዲቆሙ ትፈልጋላችሁ። ያ ጊዜ ደግሞ አብቅቷል አለ ጳውሎስ። ምድራዊ እንቅስቃሴውን ጨርሶ ወደ ሰማይ ሄዷል። በስጋ ባቀው እንኳን እኔ አሁን እንደዛ አይደለም። ስለዚህ ሰዎቹን እዚሁ ምድራዊ የነበረው 33 ዓመት ከ6 ወር ላይ አታሽከርክሯቸው። ከመስቀል የተሻገረ ስብከት ስበኳቸው። ክርስቶስን አሳውቋቸው። ሰዎች ክርስቶስን የማወቅ መብት አላቸው። እናንተ ግን አሳውቋቸው ማን ነግሯቸውም? ለምን? ሰዎች ክርስቶስን ካወቁ ክርስቶስ ከገባቸው ክርስቶስ አምላክ እንደሆነ ስለሚረዱ ስራ ያልቃል ማለት ነው። ብዙ ተቋማት ይዘጋሉ። እኔ ደግሞ የገባኝን ክርስቶስ ነው እያስረዳ ያለሁት።
በአሁን ሰዓት የሚፈርድ እንጂ የሚያማልድ ክርስቶስ የለንም። I'm sorry to say that። ዜማውንም ጭምልቅልቅ ያረጉ ወይም ሙያው የላቸው የሙያ ዜማው የላቸው አልዋሉበት አልተማሩ አላወቁ ቅዳሴያችንን የምናዜመው በግዕዝ ብቻ ነው። ማንንም ያልፈቀደላቸው በሕግ የማይታወቁ ቤተክርስቲያናችን የማታቃቸው ቅዱስ ሲኖዶስ ያልፈቀደላቸው በቅዱስ ሲኖዶስ ያልተፈቀደ ዝም ብለው ብድግ ብለው በኦሮሚኛ እናዜማለን ብለው ዜማውንም ጭምልቅልቅ ያረጉ ወይም ሙያው የላቸው የሙያ ዜማው የላቸው አልዋሉበት አልተማሩ አላወቁ በራሳቸው ፈጠራ እንደውም እኔ ለሀገሬ ያሬር ነኝ አይነት አባባል ይዘው ብልሽሽት ያረጉ በዚህ ምእመናን አልተደሰቱ። በእውነት ኦሮሚያ ክልል ላይ እናቃለን አልተደሰቱ ምእመናን በዚህ ያቃሉ ምእመናን ምን እንደሚፈልጉ ያቃል እና የቅዳሴ ዜማን በኦሮሚኛ አልፈለጉም ምእመናን ተነቦላቸው ትርጓሜውን አውቀው መረዳት ነው የፈለጉት እና እስከ ዛሬ ድረስ የቅዳሴያችን ዜማ የተፈቀደው በግዕዝ ብቻ ነው። በአማርኛም አልተዜመም በትግርኛም አልተዜመም በኦሮሚኛም ሊዜም አይችልም። ያ የሌላ አካሄድ ጉዳይ ነውና ይህ መቆም አለበት በቅዱስ ሲኖዶስም ይታሰብበታል።